መገልበጡን ስለሰማው ስንለካውን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ እስቲ ሰው አድርግልኝ። አይ የብሬ እኮ ነው ፋሚሊዎቼ፣ መገልበጡ እኮ ነው ይሄ ሁሉ ነገር ያጠፋው እኮ ማለት ነው ፋሚሊዎቼ፣ ልጁ መገልበጡ ነው። ለምንድን ነው ቆይ ሩታ በዚህ ልክ አብርሽ ሊጫወትባት የምትፈቅደው? ሩታ ናት ቤተሰቦች ችግር እየፈጠረች ያለችው ነገሮችን። ትናንትና ምን እንደወሰነች ሁላችሁም አይታችሁት ነበረ ቪዲዮን ብዬ ተስፋ አደርጋለሁ። ያንን ውሳኔ የወሰነች ሴት ዛሬ ደግሞ እንደገና ተመልሳ መጣ እንደ አይነት ነገር እንደዚህ አይነት ጊዜ ማሳለፏ ቆንጆ ሆኖ ሳለ ነገር ግን አብርሽ ከዚህ በኋላ ቢያጠፋም ሩታን ድጋሚ ሊያገኛት እንደሚችል ተስፋ እየሰጠችው። አብርሽ ትክክል ነው። በቃ ቤተሰቦች አብርሽ ምን ያድርግ? እሷ ንጹህ ልብ እንዳላት አብርሽን እንደምትወደው ለአብርሽ ፍቅር እንዳላት ስለሚያውቅ የትም እንደማትሄድ ስለሚያስብ እንደፈለገ ይሆናል፣ የፈለገበት ሄዳል፣ የፈለገውን ነገር ያደርጋል። ተመልሶ መጥቶ እሷ ስር ነው። እሷም ደግሞ አሜን ብላ ትቀበለዋለች። ይሄ ነው ችግሩ። ትልቅ ችግር እየፈጠረ ያለው ይሄ ነው። ሩታ ወስና እየወሰነች አይደለም፣ ጨክና እየጨከነችበት አይደለም። እንደዚህ አይነት ጊዜ ማሳለፋቸው እንደዚህ አይነት ነገር ለሩታ ማድረጉ በጣም ቆንጆ ሆኖ ሳለ ሩታ እንደዚህ እንዳልኳችሁ ሩታ እንደዚህ አይነት ጊዜ ነው የሚገባት፣ እንደዚህ አይነት ሰዓት ነው ማሳለፍ ያለባት፣ እንደዚህ አይነት ፍቅር ነው የሚገባት። ነገር ግን ይሄ ጊዜያዊ ስሜት ደግሞ ምንም አይጠቅም። ህይወታችሁን ትዳራችሁን አይለውጥም። ዛሬ ነው እንጂ ለዛሬ ነው እንጂ ጠቀሙ ነገ ያው ነው አብርሽ። ምክንያቱም እየሰራ ያለው ማስመሰል ስለሆነ ዛሬ ይህን ያደርጋል፣ ነገ ደግሞ ሌላ ሰው፣ ነገ ሌላ ቦታ ነው ያለው። ዛሬ እንደዚህ አይነት ጊዜን አሳልፎ እንደዚህ አይነት ነገር ለሩታ አድርጎ ገና ደስ ብሏት ሩታ ሳታበቃ ነገ ጠዋት ስትነሳ ሌላ ድብዳ የሚጠብቃት። ስለዚህ ይቺ ሴት ራሷን በራሷ እየጎዳች ነው። ዛሬን ትደሰታለች፣ ነገን ታዝናለች። ለምን ይሄ ይሆናል? ቤተሰቦች እኔ ይፋቱ እያልኩ አይደለም፣ ልጁም ያለ አባት ይደግ ያለ እናት ይደግ እያልኩ አይደለም። ነገር ግን ሁሉም ነገር በልኩ መሆን የለበት። ሁሉም ነገር በልኩ ሲሆን ነው የሚያምረው። ቤተሰቦች የገለበጥ ኖሮ ልኬቱን አውቀው ነበር። ይሄ እዚህ ጋር አገር የሚወጣበትና ሹሹላው የሚወጣበት ነው። ሲሸና እንዳይቸገር ማለት ነው። አብርሽ ግን ይመች ትችላለህ። የምር በቃ ሙሉ ለሙሉ ሩታን ያውቃል። በምን መልኩ መግባት እንዳለበት የቱ ስስ ጎኗ እንደሆነ ሙሉ ለሙሉ አብርሽ ጠንቅቆ ያውቃል። ላይዘዊ ማለት ነው። በቃ መዘመናችንን የምናውቀው እንዳይቸገር በዚህ መንገድ ይውቃይ ላታያችሁ ቋርጋችሁ ተከፍቱለትና ያው በዚህ ነው የሚሸነው። እሺ ምንም ፓምፐርስ ምንም ነገር የለም። እኔ መጥቶ ፓምፐርስ ምናምን ቢል ወዲያው ፖፖ ላይ ግን አብርሽ በቃ እንደዚህ አይነት ነገር ነው ማሳለፍ ያለበት። ከማስመሰል ህይወት መውጣት አለበት ብዬ አስባለሁ። ትዳሩን የሚፈልግ ከሆነ አሁን እዚህ ጋር የምናይበት ንጹህ ፍቅር የሆነ ደስ የሚል ፈገግታ ነው ከሁለቱም እያየን ያለ ነው። ሁለቱም ጋር የሆነ ስሜት እንዳለ፣ ሁለቱም ጋር እሱም ይፈልጋታል፣ እሷም ትፈልጓለች። እንደዚህ አይነት ስሜት እንዳለ ግልጽ ነው። ነገር ግን አብርሽ በዚህ ሁኔታ ሳይሆን ራሱን አስተካክሎ እንደ ትልቅ ሰው ማገናዘብ እንደሚችል ሰው፣ ትዳሩን እንደሚያከብር ሰው፣ ልጁን እንደሚፈልግ፣ ትዳሩን ሩታን እንደሚወድ ሰው ራሱን ማስተካከል አለበት ብዬ አስባለሁ። እኔ እኮ ልጃችን ላይ ባለሙሉ መብት ያለሽ አንቺ ብቻ ነሽ። እኔ ምንም የለኝም። እናሳ ድሮስ እኔ መብት የለኝም። የለህም። ልክ ናት። ሩታ ብዙ ለፍታለች። ቤተሰቦች አብርሽ እኔ እንጃ ሩታ በጣም ለፍታለች፣ ብዙ ተቸግራበታለች ብዬ አስባለሁ። ምክንያቱም አሁን ቪዲዮ ላይ ከምናየው አንጻር ነው ብላችሁ ከቪዲዮ ጀርባ ያለውን አላውቅም፣ ግን ቪዲዮ ላይ ካለው አንጻር ሩታ ብዙ ተቸግራበታለች። ብዙ ናት። ሙሉ ለሙሉ ሩታ ነው ኃላፊነት ያላት። ሴቶች እኮ ችግራችሁ ነው ያገኛችሁትን ካገኛችሁ በኋላ ወንድ ልጅን ማስቀየም ትወዳላችሁ። ታየው በጣም የምትገርሙ አብርሽ ትችላለህ፣ ግን ትወና አንደኛ ነው። በቃ ማስመሰል ላይ አብርሽን እኔ የዚህ ዓመት አዋርድ የማስመሰል አዋርድ ማለት ለአብርሽ ነው መሰጠት ያለበት። እኔ እስከዛሬ መጎዳት ነው የሚገርመው። አያችሁ ቤተሰቦች፣ ሩታ በዚህ ሰዓት የሆነ ንጹህ ፈገግታ ነው እያየንባት ያለው። በቃ ንጹህ ደስታ ነው እያየንባት ያለው። ይሄ ነገሮችን ስታስበው ነገሮችን የአብርሽን ነገር የአብርሽን ሁኔታ የአብርሽን ድርጊት ስታየው ወደ ትዳሯ እንድትመለስ ወደ ቤቷ እንድትመለስ አይገፋፋትም። እሱ ነገር ይከለክላታል። ግን ደግሞ ትፈልጓለች፣ ትዳሯን ትፈልጓለች፣ አብርሽን ትፈልጓለች፣ አብርሽን ትወደዋለች ምናምን ንጹህ ፍቅር ለአብርሽ እንዳላት በዚህ ፈገግቷ ራሱ ማወቅ እንችላለን። ነገር ግን የአብርሽን ነገር የአብርሽን ሁኔታ ስታስበው እርግጠኛ ነኝ አይደለም ለሷ
ለቅርብ ለጓደኞቿ ለቤተሰቦቿ ለማስረዳት እንኳን ስለሱ ይከብዳታል። ምክንያቱም አሁን ላይ አብርሽ እያደረገ ካለው ነገር አንጻር ይሄ ለማንም ይከብዳል። ሰላም 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 ሰላም፣ ውድ የኛ ፋሚሊዎች እንዴት ናችሁ? እንኳን ደህና ቆየኸኝ። ምን ነው ለምን ምስኪን አልሳቅ? አይሳቅ፣ ምርጥሽ ነው። ዛሬ ስጦታ አለኝ ላንቺ። ግን ትላንትና እንደዛ ወስና ሄዳ እንደዛ ጨክና ከዚህ በኋላ ድጋሚ ላገኝ አልፈልግም ታይ አልፈልግም ሩታ ብላ ሄዳ ምንድን ነው እንድትመለስ ያደረገው? ምን ብሎ ቢያሳምናት ነው? ምን ብሎ ቢጀነጅናት ነው? አብርሽ ምን ነው ስጦታ ተቀበይም እንዴ? ከኔ ለምን ያደርግልኛል? የሰው ልጅ ስጦታ ትንሽ ትልቅ አይልምና። እስከዛሬ ድረስ የት ነበር አብርሽ? እስከዛሬ ድረስ ስጦታ ለመስጠት ምን አዘናጋ? እስከዛሬ ድረስ የት ነበር? መቀበልም ደግሞ ግዴታሽ ነው፣ እኔ እስከማውቀው ድረስ ማለት ነው። እና ግዴታ እውነት መቀበል ግዴታ አለብሽ። ምን አይነት ስጦታ ቢሆን ነው እንዴ? የትኛውም ስጦታ ለስጦታ ባይዘው ትንሽ ትልቅ የለውም ፋሚሊዎች፣ እና የትኛውም ስጦታ የመቀበል ፍላጎት ሊኖርሽ ይገባል። አይ እኔ የትኛውንም ስጦታ ዝም ብዬ የምቀበል አይነት ሰው አይደለሁም። ዝም ብለህ መስጠት ነበረብህ። ከዚህ በፊት ነበር ዝም ብለህ መስጠት የነበረብህ። ስጦታ መስጠት ስታስለምዱ ማንኛውንም ስጦታ አምና ትቀበላለች። ነገር ግን አሁን ሩታ ስጦታ እንኳን ልስጥሽ ስትላት እንዴት ትመኛ ሆነ? ታዲያ ምን ችግር አለው? ስጦታ ዋና አስፈላጊ ከሆነ ይሆናል እንጂ ዝም ብዬ አልቀበልም። ካንተም ቢሆን እንግዲህ የፋሚሊዎቼ የመግደርደር ሙድ ላይ ነች። ውስጧ ፈልጓል። የለም የምንም ስጦታ በላት ቅር ይላታል በእርግጠኝነት ማለት ነው። እኔ የምልሽ አምሮብሻል፣ ሸሚዝ ያምርብሻል። አመሰግናለሁ። አመሰግናለሁ። አዎ ወርሽም ደረስኩ እያለ ነው። ጥሩ ላይ ነው። እሺ ለማንኛውም የመጀመሪያው ስጦታ ይኸውና። ይህ ስጦታ ይታይሻል? ያምራል። አሪፍ ነው። ቆንጆ ነው። በጣም እየቀለኩ አይደለም፣ የምር ያምራል። ይኸው ጋይስ አያምርም? ቤተሰቦቼ እስኪ ሹራብ አላት ከላይ እና እንዴት እንደምታምር ከላይ የራሱ ከለር ሹራብ አለው እንዴት እንደሚያምር። ቆንጆ ነው። ቆንጆ እና አልብሽው ታዲያ ይሄን ልትሰጠኝ ነው የጠራከኝ? በጥብቅ እንደዚህ አቸውኩል ምናምን የፈለከኝ? አይ ለዚህ ብቻ አይደለም፣ ከጀርባሽም እያቸው። ዋው ፈገግታሽ ደስ ይላል። አመሰግናለሁ። ዋው እንደዚህ አይነት ፈገግታ እኔ በህይወቴ ራሱ ማለት ነው ገጥሞኝም አያውቅም። እንዴ መሳቅ ፈለግሽ? ለምን አስቂኝ? የሚያስቅ ነገር እኮ የለም። ለዛ ነው ምን ብዬ ልሳቅ? እሺ ለማንኛውም እነዚህ የምታያቸው ልብሶች አሁን ለልጁም የሚለበስ አይደለም፣ ሳምፕሎች ናቸው። ሳምፕል ይባላሉ። እኔ ለልጄ ከውጪ ካልሆነ ከኢትዮጵያ ውጪ ካልሆነ በስተቀር እዚህ ባለ ልብስ አላስተናግደውም። እና ይሄ ሳምፕሎች ናቸው። ሳምፕሎቹን አስቀድሜ አስልኬ ነው እና ካይሻቸው ድርሻቸው እነዚህ ራሳቸው ከዱባይ እናስመጣለን ማለት ነው እኮ። ይሄንን ያምራሉ። ይሄንን እዚህ እኮ ዝም ብሎ ሱቅ ውስጥ አግኝቼ መግዛት የምችለው ልብስ ነው። በዚህ ልብስ ነው የምትጎርረው? ሲቀጥል ደግሞ ማለት ነው ምንም ልትይብኝ አይገባም። ሲቀጥል ደግሞ ማለት ነው በቃ አሁን ይሄ ምክንያት ሆኖ ነው እንደዚህ አጣድፋ አጨናንቀ ምናምን አልችልም እያልኩ የጠራሁሽማ ለሌላ ጉዳይ እኮ ነው። በዚሁ አጋጣሚ ግን ስጦታ ልስጥሽ ብዬ ነው። የምታያቸው ለሳምፕል የመጡ ናቸው ፋሚሊዎች። ባይዘው እነዚህ አሁን ላለብሰው ምናምን አይደለም። ልክ ነው። ሱሪዎች መመጣው የምር ሱሪዎች በዚህ ልክ ነው መመጣው እኮ። ይሄንን ይዘህ ለክተህ እንዴ ሩታ ስነሳ ሰማይ ይሄንን ይዘህ ለክተህ በዚህ ልክ ግዛ እንጂ እዚህ ሆዴ ላይ አትለካካብኝ። እንደዛ ዞር በል እሺ። ጭንቅላቱ ተገልብጧል አልተገለበጠም? ሲወለድ ታመጣለህ እኮ ተገልብጧል። ጭንቅላቱ ተገልብጧል ተብያለሁ። መገልበጡን ስለሰማው ስንለካውን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ እስቲ ተወራልግልኝ። አይ የብሬ እኮ ነው ፋሚሊ። መንገደኛ እየሳቀብን ነው ባይዘውና
ጌታን እየሳቀ ነው ልጁ። እያየን ይዝናናል ማለት ነው። የምር አንቺ በስነ ስርዓት ለለካበት ስነ ስርዓት ነው እንደ አንቺ ያምሻል እንዴ? አይ በቃ ሳፍኩ መሰለኝ። ይሄንን ብቻ ልለካሽ። ይሄ የወገቡንና መገልበጡ ነው። ይሄ ሁሉ ነገር ያጠፋው እኮ ማለት ነው ፋሚሊዎቼ፣ ልጁ መገልበጡ ነው። ባይገለበጥ ኖሮ ልኬቱን አውቀው ነበር። ይሄ እዚህ ጋር እግር የሚወጣበትና ሹሹላው የሚወጣበት ነው። ሲሸና እንዳይቸገር ማለት ነው። ላይዘቤ ማለት ነው። በቃ መዘመናችንን የምናውቀው እንዳይቸገር በዚህ መንገድ ይውቃይ ላታያችሁ ቋርጋችሁ ተከፍቱለትና ያው በዚህ ነው የሚሸነው። እሺ ምንም ፓምፐርስ ምንም ነገር የለም። እንዴ መጥቶ ፓምፐርስ ምናምን ቢል ወዲያው ፖፖ ላይ